አብራችን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የኢትዮጵያ ሴቶች ፕሪሚየር ሊግ የውድድር ዓመቱን አጋማሽ የመጨረሻ ሳምንት ጨዋታዎች ዛሬ ረፋድ ማካሄድ ጀምሯል። ባህር ዳር ከነማም ተከታታይ ድሉን አስመዝግቧል። አሰልጣኝ ዘመኑ ታፈረ ቡድኑን ከያዙ በኋላ ያደረጓቸውን 2 ጨዋታዎች አሸንፈዋል። ከአዲስ አበባ ከተማ ጋር የተገናኘው ባህር ዳር ከነማ ዛሬ ረፋድ 2-0 ሲያሸንፍ ትዕግስት ኃይሌና ምህረት ታፈሰ ግቦቹን አስቆጥረዋል። የጊዮን ንግስቶቹ በአመቱ ከ12 ጨዋታ 3ኛ ድላቸውን በማስመዝገብ 10 ነጥቦችን ሰብስበዋል። ሌሎች መርሃ ግብሮች እንደተጠበቁ ሆኖ በሰንጠረዡም ወደ 10ኛ ደረጃ ከፍ ብሏል። የሊጉ የ3ኛ ሳምንት ጨዋታዎች ከሰዓት በኋላም ሲቀጥሉ ከደቂቃዎች በኋላ 7 ሰዓት ሲል ሲዳማ ቡና ከይርጋ ጨፌ ቡና ይገናኛሉ። 9 ሰዓት ላይ ደግሞ ልደታ ክፍለ ከተማ ከአርባ ምንጭ ከተማ ይጫወታሉ። በሴካፋ የትምህርት ቤቶች ውድድር የተካፈለው የኢትዮጵያ እግር ኳስ ቡድን በጥሩ ውጤት ተመልሷል። ኢትዮጵያ በሁለቱም ጾታ 2ኛ ደረጃን ይዛ ስታጠናቅቅ ተተኪዎችን ከትምህርት ቤቶች ለማግኘት የሚደረገው ስራም እንዲሁ ተጠናክሮ ቀጥሏል ተብሏል። ሀና ማርያም መስፍን ተጨማሪ አላት። በፈረንጆቹ 2022 የፓይለት ፕሮጀክት ተብሎ ውድድሩ ሲጀመር አምናና ዘንድሮ ደግሞ በብሔራዊ ቡድን ደረጃ ሀገራት ተወክለው ውድድራቸውን ያከናውናሉ። 2023 ላይ ካቋረጠች በኋላ ኢትዮጵያ ዘንድሮ ለ2ኛ ጊዜ ወደ ውድድሩ ስትመለስም ዩጋንዳ ላይ በሴካፋ የትምህርት ቤቶች እግር ኳስ ሻምፒዮና በሁለቱም ጾታ 2ኛ ደረጃን ይዛ አጠናቃለች። ትምህርት ቤቶች እንግዲህ የስፖርተኞች ማፍለቂያ መሆኑ ይታወቃል። በተለያዩ የዕድሜ ካቴጎሪ ትምህርት ቤት ላይ ትኩረት ተሰጥቶ ቢሰራ አመላካች ውድድሮች ማግኘት እንደሚቻል ነው። ጥሩ ታለንት ልጆች ማግኘት እንደሚቻል ነው በሁለቱም ጾታ እየታየው። ስለዚህ ይሄንን በየሀገሩ ያሉት ወይም በሀገራችን ደረጃ በዛ ኤሪያ ላይ ቢሰራበት። ድሬዳዋ ላይ በተደረገው የማጣሪያ ውድድር የተሳተፉ በወንድ 8 በሴት ደግሞ 3 ክልሎችና ከተማ አስተዳደሮች ናቸው። ለብሔራዊ ቡድን ሲያስመርጡም በሁለቱም ጾታ ሀገራችንን የወከለው የኦሮሚያ ክልል ነው። ትምህርት ቤቶቹ በአጠቃላይ 150,000 አሜሪካን ዶላር በሽልማት ይዘው ተመልሷል። በኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ዳይሬክተር የሆነው ዶክተር ጌታቸው ቂናጤ ይህም በተለይ ባልተሳተፉ ክልሎችና ከተማ አስተዳደሮች የቅናት መንፈስን ሊያሳድር እንደሚገባ አንስቷል። የሚገኙ ገንዘብ ቀጥታ ትምህርት ቤት ይሄድና ላብራቶሪ፣ ላይብረሪ የጎደሉ ነገሮችን መስሪያ ነው የሚሆነው። ከዛ በተጨማሪ ተማሪዎችን በዛ ሂደት የማውጣት ስራ እንዳለ ሆነው ተጨማሪ ነገር ለትምህርት ቤታቸው ደግሞ ማምጣት እንደሚቻል የተገነዘበ ስላልመሰለኝ ያንን ተገንዝቦ በደንብ ክልሎችም ቢሮ ስፖርት ኮሚሽን አንድ ላይ በጋራ ሊሰሩ ውጤታማ ሊሆኑ ይችላሉ። በተለይም ትምህርት ቤቶችን የስፖርተኞች መገኛ ለማድረግና ተተኪዎችን ለማፍራት እዚህ ላይ ትኩረት ተሰጥቶ ሊሰራበት እንደሚገባም የቴክኒክ ዳይሬክተሩ ጠቁሟል። ይህንን ለማድረግም እግር ኳስ ፌዴሬሽኑ የጀመራቸውን ስራዎች ያስቀጥላል። የኢትዮጵያ እግር ኳስ ፌዴሬሽን ክልሎችን ኃላፊዎች ቀጣይነት ባለው መንገድ እንዴት ታዳጊዎችን ማብቃት እንደሚቻል፣ ክልሎች ምን አይነት ድርሻ እንደሚኖራቸው ይህንን ሁሉ በጋራ ያነሳንበትና የተወያየንበትና አንድ መግባባት ላይ ደረስንበት ሁኔታ ነበረ። በአንድ አካል ላይ ብቻ ለመቀመጡ ውጤታማ ላያደርግ ይችላል። ስለዚህ ሁሉም የድርሻ አካላት በክልሎቻቸው እንቅስቃሴ ማድረግ እንደሚገባቸው ነው። ለዚህ ደግሞ ጥሩ አመላካሽ የሆነው የዚህ የዩ70 ነው። ዩ70 ላይ ሁለቱ ክልሎች ወደ ራሳቸው ወስዶ ያንን ስራ ስለሰሩ ነው አሁን ዩ70 ለአፍሪካ ዋንጫ ይበቃ ነው። ሌላውንም በዚሁ አይነት ከትምህርት ቤት ጀምሮ በየእርከኑ ላይ ያሉት አመራሮች ትኩረት ሰጥተውበት ባለሙያን ማክረው በጋራ ቢሰራ የማይመጣና የማይስተካከል ነገር የለም። በሁለቱም ጾታ በቀዳሚነት ያጠናቀቁት ታንዛኒያና ዩጋንዳ ሴካፋን በአፍሪካ መድረክ ይወክላሉ። ብሔራዊ ቡድናችንም በዕለተ ሐሙስ ወደ ሀገር ቤት በድል ሲመለስ አቀባበል ተደርጎለታል።